ከተባለ ተምዬ እንዳንተ ወንድሞችን ያስቀየመ ሰው የለም። በጣም ብዙ ነገር ተናግረ አስቀይመህናል፣ ሰድበህናል። አንተ በተናገርከው አንድ ተምዬ አንተ በተናገርከው እኔ ቅድም ሰምቼ የለ እኔ ደግሞ ዝም ብለሽ ስላለፍሽ እኮ ነው። ቆይ ስላለፍሽ ምን አለፍኩ አይደለም እንጂ ብቻ ላስተካክልሽ ነው ስላለፍሽ ነው። እሺ ወንድሞች የሚባል እኔ አሁን ያወራው ስላንቺ እንጂ ለወንድሞች ጠበቃ እንድትሆኝ አይደለም። ነው ጠበቃ ሆኜ አይደለም። እኔ ስም አልጠራውም። ለምን መሰለኝ የኔን ፎቶ ለጥፎ አንቺ አሁን ስትናገር ቅድም የኔን ፎቶ ለጥፈሽ አላልክማ? የኔን ፎቶ ለጥፎ እንዲህ ሲሉ ይላል። እኔ ስለነሱ ሳወራ አልገኝም ነው። እነሱ በእኔ ያውልሽ ድሮም የኔ ግራ ጣቢ ናቸው። አሁንም የኔ ስም ነው የሚያፈምሳቸው። በቃ አለቀ። አይመጥኑኝም። እነማን ናቸው? አይ አሉ ብዙ ናቸው። ከተመስገን ካላሉ ቪዲዮ ማይታይላቸው ሰዎች ብዙ ናቸው። ያንተ ወገን ናቸው። በእኛ በኩል በእኛ ሳይድ ማለት 5 ዓመት በፊት ያንተ ነገር ያጠባሰው አለ። ያጠቡ ሰዎች አሁን ሳሙና ቀብዮ ነበር ብሎ የሚጽፉ ብዙ አሉ። ዝም በል ይብቃክ። የመጀመሪያው ጉዳይ ስድብ ያለበት ቦታ ነው ያደረገኝ። የመጀመሪያው ጉዳይ ምትውዩ ግን ከነማን ጋር እንደሆነ ግን ራስ እየሰደብከን አይደለ? እንዴት ተመኝ አይደለም አንተ ራስህ እየሰደብከን አይደለ? እንዴ ምትሰደብ አንተ ራስህ የኛን ቤተ እምነት እየተሳደብክ ሰው የሚሰደብበት ቦታ አልገኝም ለምን ትላለህ? የረገጠ ሲሆን በዛው ልክ አይሄድም እና ዛም በጣም ነው ያዘንኩት። ብዙ ሰዎች ላይ ነው ያዘንኩት፣ ግን ከማልጠበቃቸው ሰዎች ያዘንኩትም ደግሞ አንቺ ነሽ። ያም ነው ያልፋል እኮ አየሽ። አሁን የሚዲያ ጩኸት የሚዲያ ግርግር እኔ እንዳልኩ እኔ ፖስት ባደረኩት ቪዲዮ አይደለ እንደዛ ያልኩት በጣም ነው ያዘንኩት። የሚዲያ ግርግር እኔ ብቻ ነው ቪዲዮ ፖስት ያደረኩት። እኔ ኮንተንት ከሰው ላይ ወስጄ ነው እኮ አይደለም። አዳምጪ። የሚዲያ ጩኸት የሚዲያ ግርግር በዛ ቢባል 1 ሳምንት ነው። በጣም ደግሞ አልተጮኸም ከተባለ ደግሞ 1 ቀን ነው። ብዙ አሳልፈናል፣ ብዙም ደግሞ አይተናል እና ሰው አብሮት ለሚቆየው ሰው ቤተሰቤ ብሎ ለሚያስበው ሰው ስሜታችንን አለ የምናዳምጠው፣ ራሳችንን ነው የምናዳምጠው። የመጀመሪያ ነገር ክርስትና ራስን መግዛት አይደለ? ራስን ማስገዛት እና ደግሞ አሁን እኔ ለክርስቶስ ኢየሱስ ሞቻለሁ ካልኩኝ ስለኔ ማወራው ታሪክ የለኝም። ስለ ታሪኩ ነው ማወራው፣ ስለ ክርስቶስ ሕይወት ነው ማወራው። ስለዚህ ሰዎች ስለኔ ሲያወሩ ቢውሉ እኔ ስለራሴ ዲፌንስ አላደርግም። ያመንኩት አምላክ እኔ እንዲታደገኝ ነው እንጂ የምፈልገው እኔ ራሴን ልታደግ አልመጣም። እኔ ደካማ ነኝ ብዬ ማስበውና ያም ነው ብዙ ሰዎች እኔ ጋር አሁን ባሳይሽ ብዙ ሰዎች ናቸው ፎሎ ካደረጉኝ ብሎክ የተደረጉት ይበልጣሉ። ግን እኔ ከማከብራቸው ሰዎች መካከል አንቺ እህቶች ውቤ ገልዬ በጣም መወዳችሁ ማከብራችሁ ናችሁና ስላልጠበቅኩ ነው። ሌላው ሚዲያውን ይፈልገዋል። ተመስገንን ካልጠራ ላይፍ ካልገባ የሚከታተለው ሰው የለም ምናምን። እኔ ደግሞ እንደዛ መሆንም ሰው አይደለሁም መሲ። ለዛም ነው እሺ ላውራ ተምዬ። እኔ አሁን ዝም ብዬ ስላዳመጥኩ በመጀመሪያ ደረጃ እኔ ያንን ቪዲዮ ፖስት በማድረግ አንተ ሊከፋ አይገባም። ምክንያቱም እኔ ከራሴ ጨምሬ የተናገርኩት ወይም ደግሞ አንተ ከተናገርከው ውጭ ሐሰት የሆነ ነገር ወይም ደግሞ የሆነ ነገር አቀሳስል አይደለም ፖስት ያደረኩት፣ የተናገርከውን ነገር ነው። በጣም ብዙ ሰዎች ፖስቶት ቫይራል የወጣ ቪዲዮ ነው። ያንን ፖስት ማድረግ እኔ እናንተ የሚያቀያይመን ነገር አይደለም። ሲቀጥል ይህ ነገር ስድብ ሆኖ ከታየ የራስ ንግግር ነው። ምናልባት አንተ ሊያናድድ ይችላል። አንተ ቤተ እምነቴን በተናገርከው ልክ ግን እኔ አንተን አንድ ቀን ቪዲዮ ሰርቼ በፖስት ተናገር እንኳን እንደማላቅ አንተ ታውቃለህ። ይሄ ነገር ሪፖርት ያመጣባል። ጭስ አይፈልግም ቲክታክ ሪፖርት ያመጣባል። ከቀድሞም ነበር። ቆይ አንዴ ግሎሪ እና እኔ ያደረኩት ነገር አንተን ሊያስቀይም ወይም ደግሞ ሊያናድድ አይገባ። ምክንያቱም የራስ የተናገርከው ንግግር ነው እኔም አምጥቼ ፖስት ያደረኩት። ሲቀጥል በእኔ አይደለም ቪዲዮ ቫይራል የወጣው። አንተ ያን ያክል የአንተ ቪዲዮ ገኖ እንዲወጣ ያደረገው የኔ ፖስት አይደለም ማለት ሞድ እንዳስባሰ ምን እዚህ ብሎክ ለማድረግ እንዳበቃ ባላቅም፣ ይሄ ብቻ ከሆነ አላቅም። ግን እስከ ዛሬ ድረስ እኔ አንተ ላይ አንድ ቪዲዮ እንኳን ሰርቼባ አላቅም። ተሜንዲ ነው ብዬ ጥፋቶችን እያየው ስትሳደብ እያየው ቤተ እምነቴ ስታንቋሽሽ እያየው እኔ አንድ ቀን እንኳን ተናግሬ አላቅም። በቃ ተከባብረን ነው ታውቃለህ አይደለ? ከወንድሞች ጋር ላይቭ ላይ ገስት ገብተን ስናወራን በክብር ነው
ሪስፔክት በተደራረገ መንገድ ነው። ግን አንተ ኦቨር ስትናገር እንኳን አንተ በተናገርክበት መንገድ የተናገረ ሰው የለም። እኔ በበኩሌ ያህን ያህል አልተናገርኩም። ይሄ ደግሞ አንተም ታውቀዋለህ። ግን እኔ ግን ሳይ ብሎክ ተደርጌ አንተ ቤት ሳይ በጣም ምክንያቱም ፎሎወሪ ነው ፎሎይ ነው ኢቨን አካውንቴ ተዘግቶ እንኳን ድጋሚ ነው ፎሎ የተደራረግ ነው እና በጣም ገርሞኙላ እኔ በቃ ዝም አልኩኝ ማለት ነው። ግን ደግሞ እኔ አልሰደብኩም። ራስ እየተናገርከው ንግግር ስድብ ከሆነብህ ይሄ ሊያስቀይም አይገባም። ምክንያቱም አንተ በጣም አጸያፊ የሆነ ነገር በእኔ ቤተ እምነት ላይ ባለበት ቤተክርስቲያን ላይ ተናግረሃል። የማይገባ ንግግር ስህተት ሆኖ ከታየ ያንተ ንግግር እንጂ የኔ ፖስት አይደለም። ከቲክቶክ አልፎ ዩቱብ ላይ ተፖስቷል። ስለዚህ ይሄ ምንም የሚያቀያይምና የሚያበሳጭ ጉዳይ አይደለም። ተምዬ እንደ ወንድም መመክርሽ ያቺን በእውነት ግን እናገራለሁ አላልፍም። ተሜ በጣም ብዙ ያጠፋቸው ጥፋቶች አሉ። ባጠፋቸው ልክ እኔ አንድ ቀን ላንተ መልስ ሰጥቼ አላውቅም። ምክንያቱም እኔ እናንተ የምንተዋወቀው ዛሬ አይደለም፣ ሎንግ ታይም እንተዋወቃለን። በዛ ልክ ነው ተከባብረን የነበረው። ግን አንዳንድ መስመር ያለፍካቸው በጣም ተገቢ ያልሆኑ አካሄዶች፣ ወንድሞችን ስትሳደብ፣ ቤተክርስቲያንን ስትሳደብ፣ ያልሆነ ንግግር ስትናገር እንኳን እኔ አንድ ቀን ለምን ብዬ አላቅም። ኢቭን ደውዬልህ እንኳን አላቅም ተምዬ። ስለዚህ ራሴ የተናገርከው ንግግር ነው ስድብ ሆኖ የታየ። አይ ነው ይመለሳል። እሺ እጣኑ ላይ ምንድነው አንተ እጣን ተካለጃለሽ? ዛሬ የእጣን ቀን ነው የምናከብረው። ዛሬ በስ ኦርደር ላድርግልህ። ወይ ቀየርከው እንደ እጣኑ ይሻለናል ባል። አዎ ይሻላል። እጣኔ ናፈቀው ሶሪ እንደ አጋጣሚ ሆኖ ስልክ እናቴ ስለደወለች ነው። ቀጥ ምን ላይ እንደሆነ ድበርሽ አላውቅም። እናቴ ስለነበረች እኔ አልተሳደብኩም። የተሳደብኩትም ነገር የለም። እውነት ለመናገር ማንም ሰው ደግሞ ያውቃል እንደማልሳደብ። ግን ደግሞ በእውነት ላይ ያለውን እውነታ እናገራለሁ። መሲ ራስሽን መጀመሪያ ለምን መሰለሽ የምልሽ እኔ ብዙ ነገሮች ራሴን ነው ማየው። አንዳንድ ጊዜ የሰዎች ብዙ ፐርሰናል ነገር ይመጣልኛል እኔ ጋር ገብቶሻል። የማይመለከተኝ ጉዳይ ለምሳሌ ያክል የሰው ፐርሰናል እዚህ ሚዲያ ላይ እንድታወሪው ምናምን ሰው ይሰጠኛል። ሳይ እኔ ማነኝ ነው የምለው። መጀመሪያ ክርስቶስ ኢየሱስ በብዙ ምሕረት ያደረገልኝ አምላኬ ይሄ ነገር አይመለከተኝም ብዬ ነው የሚመለከተኝን ነው ማወራው። አየሽ፣ ሰዎች ስላወሩበት እዛ ቶፒክ ላይ አላወራም። ሰዎች ስለተሳተፉበት እዛ ቦታ ላይ አልገባም። እና መሲ ያቺ የነበርሽዋ መሲ ሁኚ። እኔ እንደ ወንድም ነው መክርሽ። አሁን ልክ አይደለሽም ነሽም አይደለም እልሽ፣ ለሊናሽ ነው ሰጥሽ። ያቺ የነበርሽው ከነውቤ ጋር የነበርሽዋን ከነገልዬ ጋር የነበርሽዋን ያቺ መሲ ሁኚ። ፈልጊያት ያቺ መሲ፣ በጣም የምትወደደዋ መሲ፣ እሷን ሁኚ። ሌላ ምንም ልልሽ አልችልም። እኔ ነው እንደዛ እያከለም። አዎ ጌታን አታስቀኝ። እውነት የእውነት አታስቀኝ። ድሮ ምን ነበርኩኝ፣ አሁን ምን ነበርኩኝ እኮ ለራስሽ አይታወቅሽ። ኖ አሁን አይ ስሳደብ ሰምተሃል ወይ ተምዬ? ስሳደብ እኔ ሰምተሃል? ስሳደብ ሰምተሃል? መሲ የመጀመሪያ ጉዳይ እየሰማሁ የመጀመሪያ ጉዳይ ስድብ ያለበት ቦታ ነው ያደረገኝ። የመጀመሪያ ጉዳይ ምትውዩ ግን ከነማን ጋር እንደሆነ ግን ራስ እየሰደብከን አይደለ እንዴ ተምዬ? አይደለም አንተ ራስ እየሰደብከን አይደለ እንዴ? የምትሰደብ አንተ ራስ የኛን ቤተ እምነት እየተሳደብክ ሰው የሚሰደብበት ቦታ አልገኝም ለምን ትላለህ? ለምሳሌ ያክል እኔ ቤተ እምነትን እንደ ቤተ እምነት ተናግሬ ያውቃለሁ። ግን ደግሞ አንተ በተናገርከው ልክ እኔ አንተን ተናግሬያለሁ። ያውልሽ መሲ ልክ አለመሆኔን ሳውቅ ምን አደረግኩኝ? ራሴ ልክ አለመሆኔን ሳውቅ ቤተ እምነትን እንደ ቤተ እምነት ሰውን እንደ ሰው ተናግሬ ያውቃለሁ። በጣም ፐርፌክት ነኝ አልተናገርኩም አለልሽ። ልክ አለመሆኔን ሳውቅ ወዲያው ነው ይቅርታ የጠየቅኩት። ቀጥሎም ደግሞ በተደጋጋሚ ይቅርታ ጠይቃለሁ።
አይመለከተኝም። እንደዚህ አይነት ጉዳይ ላይ መግባትም አይጠበቅብኝም። ያ ስህተት ነው። አሁን ያንን ነገር የማጽደቅ ስራ አይደለም የምሰራው። መጀመሪያ ጉዳይ ሰውን ለማዳን የሚሆን የገባኝን ነገር ለመናገር ያለበትን ነገር እያንቋሸሽኩኝ እየተሳደብኩኝ አይደለም ትክክል የምሰራው። እኔም ያለሁባትን ቤተክርስቲያንም ደግሞ ተሳደብልኝ ብላ ልካኝ አይደለም። የምሳደብለትም አምላክም የለኝም፣ እምተችለትም አምላክም የለኝም። ጥያቄ ካለው በአግባቡ በገባኝ ልክ እመልሳለሁ። ጥያቄ ካለብኝ ደግሞ በጨዋ መልክ እጠይቃለሁ እንጂ ያኔ ትላንትና ስተች በነበረው ነገር ዛሬ ላይ አድርግ ብትኝ አላደርግም። ልክ አልነበርኩም ትላንትና ላይ አየሽ፣ ዛሬ ሌላ ሰው ነኝ። ስለዚህ ያንን ሰው ነው እኔ መሆን የምፈልገው። ትላንትና እንደዚህ ስትል ነበር ካልሽኝ የትላንትናው ልክ አልነበረም። ጳውሎስም ሲናገር ምን ይላል? ሊሳለው እንደ ልጅ አስብ ነበር ይላል። አሁን ግን በጎልማሳዎች መካከል ለጎልማሳ ሆኜ እመራለሁ ይላል። አየሽ፣ በልጅነት ያኔ ስትስቺ በነበርሽው ቃላቶች ዛሬ ላይ አትወቀሽበትም። እግዚአብሔር የእንደገና ነዋ። እግዚአብሔር የዛሬ ነዋ። አለቀ። ለምሳሌ ያክል ትላንትና ተመስገንን ፎቶውን ካለጠፈ ሰው አይከተለውም። የተመስገን እግር አጣቢ የነበረ ሰውዬ ዛሬም ተመስገንን እየለጠፈ ነው ቪዲዮ የሚሰራው። ምን አገባኝ እኔ ስለዛ ሰው ሳወራ አልገኝም። እማወራለት ኢየሱስ አለኝ። እሱ ዛሬም የኔ ነገር እያጠበ ፎቶ እየለጠፈ ቪዲዮ ይሰራል፣ ፎቶ እየለጠፈ ላይቭ ይገባል። አንቺ ያንን አቱኝ ነው በቃ አለቀ ለሚባል ያለ ተመስገን የሚያዳምጠው የለም። ተመስገን ካላለ የሚሰማው ሰው የለም። ኢየሱስ ላይ የሚያወሩ ሰዎች ጋር ትኩረት አድርጊ ነው። ይሄ ወንድማዊ ምክሬ ነው። ይሄ መልክ እየሰራህ ነው አባቱ? ወይ እህትየው መልክ ምን ነበር? ምን አይነት ነበረ? መስያው ያውሩ ዝም ስትይ ነው። እኔ ጣልቃ ላለመግባት ነው። ቆይ ይቅርታ፣ ይሄ ነገር ስላልተፈታልኝ ነው። አልገባኝም። ቆይ መሲ እሷ ናት። ቆይ መሲ እሷ ናት የመጣች። መልክ ምን ነበር? አትስጪልኝ፣ እሷ ትንገረኝ። ምን አይነት ከለር? ለተናገርከው መልስ መስጠሃ ነው። አይ አንቺ አትስጪኝ፣ እሷ ትመልስ። መልክ ያለችው እሷ ናት። ከለር የጠራችልኝ እሷ ናት። ምን አይነት መልክ እህት አለ? እዚህ ጋር ከለር አሳይቼሻለሁ። ጥቁር፣ ነጭ፣ አረንጓዴ ብዬሻለሁ። ችግር የለውም። መሲ ስለገባት መሲ እኮ አይ ድንገት የማላውቀው መልክ ከጠራውኝ ብዬ ነው። ምን አይነት መልክ እህትየው ንገሪኝ። አይ ቆይ ተምዬ ሌላው ተውና፣ ለምሳሌ በሪስፔክት እያወራን ስለሆነ በሪስፔክት አውራት። እንደዚህ ታውራት። አይ መልክ አለችኝ። እኔ እኮ ምን አልኩኝ እኮ ትመለሳለች። ለምን እንዳለች ትመለሳለች። ቀስ ብለህ ጠይቀህ ተረጋግተህ እንዴ። እሺ እኔ አባቴ እሺ ተሜ ያልከውን ነገር እኔ ዝም ብዬ ሰማው። ለምንድነው ጣልቃ ላለመግባት ነው። ሀሳብን እስከመጨረስ ድረስ ነው ዝም ያልከው። በመጀመሪያ ማንንም ሰው ይዘን የመግባት ማንንም ሰው ርዕስ የማድረግ አጀንዳ የለብንም። እኛ እዚህ ጋር የምንሰባሰበው እኛ ወንጌል አማኞች ክርስቶስን ለመስበክ እንጂ አንድን ግለሰብ ፎቶ ለጥፈን ለመናገር በዛ ሰው ላይ ለመታወቅ አይደለም። የመታወቅ ችግርም የለብንም። ማንንም ሰው የማሳወቅ ፍላጎትም የለንም። ግን አንድ ሰው ጥፋት ሲያጠፋ እርግጥ አሁን አጥፍቼ ነበረ፣ በዛ ነገር ላይ ጥፋቴን ሳቅ ይቅርታ ጠይቄያለሁ፣ ተጸጽቻለሁ ብለህ ካልክ ለዛ ነገር ከተጸጸትክ ጥፋት መሆኑ ከገባ ይህ በራሱ የሚያስመሰግን ነገር ነው። በዛ ቦታ ላይ በትናንትና ስፍራ ላይ አትገኝ፣ ተለውጠ ተገኝ። የእውነት ወንጌሉን ስበክ፣ የእውነት የገባህን እውነት ስበክ እንጂ ትናንትና ቦታ ላይ አለመገኘት የሚያስደስት ነገር ነው፣ ጥሩ ነው። ከዛ በተረፈ ግን እስከ ዛሬ ድረስ እኔ በተናገርኩት በአንተ ጉዳይ ላይም ቢሆን ሌሎች ወንድሞች በተናገሩት ነገር ላይ ቅድም እንዳልከው ባጠፋኸው ጥፋት እንጂ ባላጠፋኸው ጉዳይ ላይ ማንም ሰው ያንተን ስም አንስቶ የተናገረ የለም። በንግግር ደረጃ ከተባለ ተምዬ እንዳንተ ወንድሞችን ያስቀየመ ሰው የለም። በጣም ብዙ ነገር ተናግረ አስቀይመህናል፣ ሰድበህናል። አንተ በተናገርከው እኔ ቅድም ሰምቼ የለ እኔ ደግሞ ዝም ብለሽ ስላለፍሽ እኮ ነው። ቆይ ስላለፍሽ ምን አለፍኩ አይደለም እንጂ ብቻ ላስተካክልሽ ነው። ስላለፍሽ ነው። ወንድሞች የሚባል እኔ አሁን ያወራው ስላንቺ እንጂ
ለወንድሞች ጠበቃ እንድትሆኝ አይደለም ነው ጠበቃ ሆኜ አይደለም እኔ ስም አልጠራውም ለምን መሰለኝ የኔን ፎቶ ለጥፎ አንቺ አሁን ስትናገር ቅድም የኔን ፎቶ ለጥፈሽ አላልክማ የኔን ፎቶ ለጥፎ እንዲህ ሲሉ ብላችሁ እኔ ስለነሱ ሳወራ አልገኝም ነው እነሱ በኔ ያውልሽ ድሮም የኔ ግራ ጣቢ ናቸው አሁንም የኔ ስም ነው የሚያፈምሳቸው በቃ አለቀ እነማን ናቸው አይ አሉ ብዙ ናቸው ከተመስገን ካላሉ ቪዲዮ ማይታየላቸው ሰዎች ብዙ ናቸው እኮ ያንተ ወገን ናቸው የኛ በእኛ ሳይድ ምንም ሰው እንደዚህ ያለ የለም ያንተና የነሱ ወገን ሳይሆን አሉ ነው ስለዚህ እኔ ስለነሱ ሳወራ ስለማልገኝ አሁን ጉዳዩን ጨርሻለሁ እነማን ናቸው ተመነሱ እነማን ናቸው ያንተ ነገር የሚያጣርግልን እነማን ናቸው አሁን ጠይቅ ወንድምየው እሺ ማለት ቀደም ስለሰማው ነው የሆነ ከኛ ጋር የሚውሉ ሰዎች ይሄን እንደሚያደርጉ ነገርና መሲን ጭራሽ ፐርሰናል ጠርተህ አንቺ የምትገቢበት ቤት ስትል ሰምቻለሁ እነማን ናቸው እነሱ ያ እሱን ግልጽ ያድርገው ጥሩ ጥያቄ እኔ አሁን ያውልም አንቺ የምትገቢበት ቤት ስል ድሮ ስታደርጊ የነበረውን ነገር አስተውይ ይሄ ጥቆማ ነው እኔ አሁን ከፈለገች እኮ ማለት ነው የፈለገችበት ቦታ የመግባት ፐርሰናል መብት እኔ ድሮ እንደምታውቀኝ ድሮ ምገባበት ቦታ ነው የገባሁት የተለየ ቦታ ይታያል መሲ ለምን መሰለሽ አሁን እንደዚህ አይነት ነገር ሲሆን ጉዳዩን ፐርሰናል አደርገዋል ኖ ፐርሰናል አይደለም የኦንሊ ጥያቄ ነው ጀነራሊ ትናንት ከነበርኩበት ስፍራ ውጭ አይታኛል ወይ ትናንትና እኔ እናንተ በምንተዋወቅ ስፍራ ላይ ያለው ዛሬም እዛው ያለው ከወንድሞች ጋር አለው ከእህቶች ጋር አለው ከዛ ውጭ እኔ ሌላ ቦታ ላይ አግኝተኸኝ አንተን የሚያስቀይም አንተን በተመለከተ መጥፎ ነገር ተናግሬያለሁ ይሄ መልስልኝ በጣም ጥሩ አሁን ያውልሽ እኔ ስምም አልጠራበት ዶሪ ባይ ዘ ዌይ ባጠራም እኮ ይገባል ለምን መሰለሽ ስምም አልጠራበት ለማንም መናገር እንደፈለክ አይ ነው ስምም አልጠራበት ትልቁ ምክንያት ጀነራሊ ላንቺ እንደ ሰው ነግሬሻለሁ ይሄንን ከመናገር ባሻገር እነከሊ ጋር ለምን እናልልሽ መሰለሽ ለአንዴም ለመጨረሻም ጊዜ ግለሰቦች ርዕሴ ሊሆኑ አይችሉም እንደ ወንድም ግን የተቀየምኩሽን ሐሳብን ይሄ ነው ብዬ ነግሬሻለሁ አይ ልክ ነኝ ካልሽ ካንቺ በላይ ላንቺ የሚያቅልሽ ሰው የለም ተመስገን ሊያቅልሽ አይችልም አንቺ ነሽ ስለራስሽ መታቂ ወይ እኔ ማሰይ ይከርታኝ እየገባኝ አይደለም ምክር ነው ትእዛዝ ነው ምንድነው ቆይ አንዴ ቴሌኮም አንዴ ቆይ ከኔ ጋር ስለሆነ እያወራለሁ አንዴ ቆይ ቴሌኮም እኔ ልክ ነኝ ብዬ ስልህ አንተ የተናገርከው በገዛ አንደበት ያወጣኸው ንግግር ነው ፖስት ያደረኩት እኔ እናንተ ያቀያየመን ነገር እሱ እንደሆነ አንተ ነግረኛል አይደለ አንተ የተናገርከው ነገር የራስ ንግግር የሚያስቀይም ሆኖ ከተገኘ ይሄ ለኔ ምንም ስህተት አይደለም ምክንያቱም ቪዲዮን እኔ አይደለም ፖስት ያደረኩ በጣም ብዙ ሰው ፖስት አድርጎታል ለምን የተናገርከው ንግግር ስህተት ስለሆነ በዛ ንግግርህ ደግሞ አንተ ራስን አይደለ እንደመሸማቀቅ ያለብህ እንጂ እኔ ለምን ሸማቀቃለሁ ለምን ስድብ ሆኖ ይታየኛል ያንተ ንግግር ሐሰት የሆነውን ነገር ከተናገርኩ ከዚህ በፊትም ምን አይነት ፖስት እንደማድረግ ታውቃለህ ይህ በጣም ብዙ ስህተት የሆኑ ያሰት አስተምሮ የሆኑ ነገሮችን ፖስት እንደማድረግ አንተም ታውቃለህ ማንም ያውቃል ማንም ሰው የሚያውቀኝ ደግሞ በዚህ ነው ስለዚህ አንተ የተናገርከው ነገር ለምንድን ነው ለኔ ስህተት የሚሆነው ለአንተ ነው እኮ ስህተት ነው ሌላ መጽሐፍ ስድብ አይደለም በቃ ተይቻለሁ ነው ስለራሴ ማወራበትም ጊዜ የሚለኝም ቆማና መልከታ ነገርሻለሁ የነገርከኝ መልከታ እኮ ያልሽ ከተመቸሽ ይመችሻል ካልተመቸሽ አይመችሽም አንቺም ደግሞ ለኔ ደግሞ የነገርሽኝ ለኔ ደግሞ የነገርሽኝ ነገር ደግሞ አለ ከተመቸኝ ይመቸኛል ካልተመቸኝ አይመቸኝም በቃ አለቀ ይሄ ለሁለታችን ያወራ ነው ሌላ ጥያቄ ያለሽ መንፈሳዊ ጥያቄ ከሌለሽ ሌላ ጥያቄ ከሌለሽ መውረድ ይችላልው እኔ ምንም ጠይቀህ ነገር የለም እኔ ጠየቅኩ ነገር ምንድነው ካደረከኝ ከሚለውን አወራን ጨረስን ከነገርከኝ አንፃር ከሆነ ስላለውበት ስፍራ የትናንትናው መሲሁኝ ያልከኝ የትናንትናው ማንም የሚያውቀኝ ሰው የትናንትናው ሰው እሱ ነው የተለወጠ የተለየ ነገር የለም አበበ በቀላ አየለ አይደለም ድሮ እዚህ ቤት ላይ ሆኜ የግለሰቦችን ስም እየጠራው ነበረ ስንተቻቸም ስንነጋገርም የነበረው ያ ነገር አያዋጣም ሊያዋጣም አይችልም ግን በዚህ አነጋገር ከቀጠል ካንተ ትለወጣለህ እውነት ክርስቶስ የሚሰጥ ከሆነ የእውነት ጌታ ተሰበከ ማለት ነው ሰው በሪስፔክት ሲያወራግ ማለት ነው ቴሌኮም ምን አደረኩኛው እሺ ጥያቄ ያወራና ድሮም የኔ ነገር ያጥባለህ አሁንም የኔ ነገር ማና ካንተ ያንተ ነገር ምናጥፈውኝ ማነው ደግሞ አንተ አው ልንገርክ
ያው ቴሌኮም አሁን እኔ በያው በእግዚአብሔር ፊት እንትና አላልኩም። አሁን ለምሳሌ ያክል አንድ ምሳሌ ልስጥህ እኮ ማንም ወፍ የለም አንተ ነገር የሚያጥበው ማን ነው? አንተ ነገር የሚያጥበው ከላይ ማለት እኮ አይጠበቅብህም። ግልጽ ያኔ አልነበርክም። ያኔ ስላልነበርክ እኮ የት አልነበርኩም? ያንተ ነገር ሲያጥበው አልነበርኩም ነው። ከ5 ዓመትና ከ4 ዓመት በፊት አልነበርክም ቴሌኮም። የዛሬ 5 ዓመት በፊት ያንተ ነገር ያጠባ ሰው አለ? እያጠቡ ሰዎች አሁን ሳሙና ቀብየው ነበር ብሎ የሚጽፉ ብዙ አሉ። ዝም በል ይብቃክ። በቃ ከኛ ወገን ለሱ እኮ መለስኩለት። ከኛ ወገን የሆኑ አሁን ባለበት ስፍራ ያሉ ናቸው። የዛሬ 5 ዓመት በል 4 ዓመት በል እኛም ነበር አይደል? በደንብ ነበር። ጥያቄ አለ ግን ማን ነው? እሺ ከፈቀዳችሁልኝ ቴንኪው። ከዛሬ 5 ዓመት በፊትም ስለነበርኩ ቲክቶክ ላይ ተሜ ጴንጤ ሆኖ ቱብ የሆነ ሲቀር ስለዚህ ንግግር ያው ይሄን አልሚፈምሰው ያው ከነ ኤርሜ ጋር ከነ ኤፍሬም ባለጊዜ ጋር እየዋለ ነውና ያኛውን ሲውል የነበረው ከነ ኤፍ ከነ ዳግሻ ጋር ነው። ከ5 ዓመት በፊት ያንተ ንግግር አጥበው ያው ከተናገርክ እንትና ነው ብለህ ተናገር። አንደኛ ጥያቄ እሱ ነው፣ ማን ነው? የኔም ጥያቄ ነው። ሁለተኛ የኔን ስም ካልጠራ ማንም ስለማይፈምስ የኔን ፎቶ ለጥፎ ነው ሰው ይፈምሳል ብለሃል። እስቲ አንድ ሰው ያንተን ፎቶ ለጥፎ ከ2 እና ከ300 በላይ ሰዎች ገብቶ ተቀመጡበትን ቤት ጥራና እኛም እስቲ ያንተን ስም ፎቶ ለጥፈን እንፈምስ። እውነትም ያንተ ስም የሚያስፈምስ ከሆነ እና ያንተ ፎቶ ለጥፎ እስቲ ማን ነው የሚፈምሰው? ይሄን አይደለም ፈምስ ነገ ጨረስ ጥያቄ ነው። በቅንነት ነው እሱ። እንዴት ነው ራስን እንዴት ነው ያያከው? እስቲ እንሞክረው እኮ ጨረስክ? እሺ ቀጥለሽ ጨረስክ ወይ? አሁን የጠራሃቸውን ሰዎች አሁን ፐርሰናል ነገር ነው። ከነገር ድህነት ጋር ያገናኘው ነፍስ ሃይረካ ስጋ አይደሰትም። በዚህ መልስ አሁን የጠራሃቸው ሰዎች አሁንም ቤተሰቦች ናቸው። አሁን የምጠራበት ቤት ማለት ነው። መልስ ልመልስ። ቆይ አንድ ጊዜ እዛ ስለገባክ ነው ኦርቶዶክሶች በጭብጨባ የተቀበሉክ። እዛ ስለገባክ እዛ ጋር ስላዩክ ብቻ ነው በጭብጨባ የተቀበሉክ እንጂ ከዛ በፊት ማንም አያውቅም። ቆይ ቴሌኮም ቆይ ተወስ፣ ችግር የለውም። ያው ግን ትመልሰለህ ተምሻ ግን መልስ ልመልስ። ነጋ ሚውት አድርግልኝ። ላስቆም ሰውን የሆነ የሚሰረከው ነገር ስላለ እሱን ላስተካክል። ገና መች አወራሁኝ? አንተ ማነህና ነው እኔን ተረድተህ የምትመልስልኝ? የመጀመሪያው ጉዳይ እኔ በመመልስልህ መልስ በጌታ አንተ ማንም አይደለም። በሪስፔክት አወራንክ። በጣም ስታወራ ቆይ ምን አጠፋሁኝ? እስኪ ወንድሞች አጠፋሁት ንገሩኝ። ምክንያቱም ይኸውልህ እኔ ሳስገባ በጨዋነት እንድታወራ ነው። አንተ ማነህ እያልክ ግን ወንድሞቻችን ስታወራ ይቅርታ፣ ሁላችሁንም ይቅርታ። አሁንም ስለደገምከው ነው። አንተ ማነህ እያልክ ጠየቅኩኝ። ይቅርታ ጠየቅኩኝና ወደ መልስ ሊድ ወንድሜ በቃ አሁንም ቢሆን ለመሰለተም ከቅድሙ ሳላወራ የሰማው በነገራችን ልክ ነህ ብዬ አይደለም። ኢቭን በመሲ ጉዳይ እንኳን ከተወራ በሱ ጉዳይ እንኳን ካነሳን ማለት ነው መሲ የሰጠች መልስ ሲያንስ እንጂ የሚበዛ ነገር አይደለም በእርግጥ። ምክንያቱም አንተ ይሄን የሚያክል የሃይማኖት ተቋም ተነስተህ በድፍረት ስትናገር የተሰጠ መልስ ግን ምንም ማንም አፉን ከፍቶ ስላንተ ያወራ አልነበረም። ምክንያቱም የተናገርከው ነው። አይደለም ይሄን ሁሉ አይደለም ተሜ ለምን መሰለህ? ይሄን ሁሉ ሳትታወራ ዝም ብዬ ስለሰማሁ ነው። አንተ ይሄን የሚያክል ተቋም ተነስተህ በዚህ ልክ ስትናገር ለአንተ ማንም ተነስቶ መልስ የሰጠህ አልነበረም። አሁን እሷን ሰድበሽኛል ያልከውን ቢሆን የተናገርከውን ቃል እንጂ አንስታ ፖስት ያደረገችው ሌላ ምንም የጨመረችው ነገር የለም። ሲቀጥል እንዴ ከ5 ዓመት በፊት እኮ አናቃችሁም እኮ ሁላችሁም ማናችሁንም ነበር ማናቃችሁ። ይሄናል ራሳችሁን ተራራ ላይ መሰቅሉበት ምንም ምክንያት የለም። ምክንያቱም እንተዋወቅ ነበር የዛሬ 5 ዓመትም ቢሆን ምን እንደምንሰራ ሁላችንም ምን የምናውቀው ነበር። ማናችሁንም አናቅም ነበር እንዴ እነ ኤርሚ ቤት ተሰብስባችሁ ነው ሁላችሁም እኮ ይፈመሳችሁት። ምንም ይሄን አልኮ የሀገር አቋቁማችሁ ምናምን ነገር ሌላ አጀንዳ ፈጥራችሁ እኮ የመጣችሁበት ምንም ጉዳይ የለም። በዚህ ልክ እግሬን ያጥቡ ነበር ምናምን ብለን ራሳችን የምንሰክስበት ምንም ምክንያት የለም። ስለዚህ ስናወራ አግባብ ባለው መንገድ እናወራለን።
እግር አጣቢ ከተባለ ያለበት ቤተ እምነት ነው እንጂ ከኛ ጋር ምንም የሚያገናኘው ነገር የለም። ያዳመጠውን እድል ግን የማሰጠኝ ከሆነ ግን ወዳቸዋለሁ። ተባረኩ። አሁንም እንድትረዱ በቃ አመሰግናለሁ እኮ አዳምጡኝ አንድ ጊዜ መሲ። የምን ምስጋና ነው? አሁንም ያውላችሁ ክርስቲያኖች እስከሆንን ድረስ መንፈሳዊያንን ብለን የምናስብ ከሆነ እኔ እናንተን ዲስሪስፔክት እያደረኩ እያወራኝ ከሆነ በያው በእግዚአብሔር ዲስሪስፔክት እያደረክ ምን እያደረክ ነው? እግር እያጠብኩ በጣም እንደዛ ነው ያወራኸው ተሜ። እኔ አማርኛ ነኝ። ምንም እኮ አታዳምጡም እኮ አድርገህ እኮ እየሰደብከን ነው። ያ በነገራችን ላይ ስትሳደብም አንድ ሰው ብቻ አይደለም። አሁን ምንም ልመልስ አልቻልኩም። ተባረኩልኝ። አይደለም አይ ያውላችሁ እኔ ጣልቃ መግባት ይኸው ልመልስልህ ነው። ነጋ እኮ ትቀጥላለህ። ቆይ ይኸውልህ መጀመሪያ ጉዳይ ነጋ ተረዳኝ። በቃ አንድ ሰከንድ ብቻ። አሁን ለአንተ የሚጠቅመ ነገር ምንድነው? መልስልህ። እሺ ቀጥል። ይኸው ላዳምጥ። ሚዩት አድርጌው። አሁን እኔ የሚገርመኝ እስካሁን አንተ ገስት ላይ ቁጭ ብለህ 32 ሰው ነው፣ አንድም ሰው አልጨመረም። ይህ ሰው ቴሌኮም ቤት ከዚህ በፊት የሚኖሩ ሰዎች ናቸው፣ የሚገቡ ሰዎች ናቸው። ጭራሽ ሰው እንዳይከተለኝ አድርጌ ኦፍ አድርጌ ነው የገባሁት ገስት ስገባ ነው እንደ ለማንኛውም ገስት ሲገባ ሰው እንዳይከተል አድርገህ ኦፍ አድርገህ ትገባለህ። ይሄን ለሌላ ጊዜ እናጣቀም ነገር ቀልዲ ደግሞ አይጠገብም። እኛ እግዚአብሔርን ሰው እንዳይከተል ኦፍ አድርጌ ነው የገባው ገስት ላይ። ለማንኛውም እንወዳለን። ጉዳያችን አይደለም ለእኛ እኮ መልሱን አሁን ተረዳ። ገስት ሲገባ እንደዛ ኦፍ ይደረጋል። አይራል ሞኞች አይደለንም፣ ግን እንደ ምክር ራሱ ኦፍ ይደረጋል። እኔና ታቅም ነጋ ቆይ አንዴ አሁን ቆይ ኦፍ ስለማድረግ አንዴ ነጋ ኦፍ ስለማድረግ ስለመደራረግ አይደለም አጀንዳችን። ለጠየቀኝ ጥያቄ ሰው አልጨመረም ላለው የማይጨምርበት ይሄ ምንም ያጨቃጭቀን ነጋ ፕሊስ አንዴ ነጋ አንዴ ቆይ ይሄ ምንም ያጨቃጭቀን ነገር አይደለም። ማንም ሰው መጣ ቀረ እኛ ከማናቸው የምንማረው ነገር የለም። ኦርቶዶክሳውያን ቢመጡ እዚህ ጋር ከኦርቶዶክሳውያን የምንማረው ትምህርት የለም። አለቀ። እኛ ሰው እንዲበዛልን እንዲጨምርልንም አንፈልግም። የሚመጣ የሚሰማን ሰው በቂ ነው። በመቀጠል ተሜ የተናገረው ነገር ላይ መልስ መስጠት ካለበት መልስ ይስጥ። ሲቀጥል እኔ አንድ የመለስኩልን ነገር አለ። የአንተ ነገር ጎንበስ ብሎ ያጠበ ወይም ደግሞ የአንተን ፎቶ ለጥፎ የፈመሰ የታወቀ አንድም ሰው የለም። ትናንትናም የታወቁ ናቸው፣ ወደፊትም የሚታወቁ ናቸው። አንተ አሁን ስማቸውን ባጠራም እኔ እናንተ እንተዋወቃለን። እነማንን መናገር እንደፈለግ ማለት ነው። በአንተ ስም ተመስገን ብሎ አሁን እኔ ተመስገን የአንተን ፎቶ ለጥፌ በገባ አንድ ሰው እንደማይገባ ይሄ ማንም ሰው ያውቃል። አንተን አፈመሱ እንጂ በአንተ የፈመሰ አንድ ሰው የለም። ይሄንን እርግጥ በትክክል የምነግርህ ነገር ይሄንን ነው። አንድ ሰው የአንተን ፎቶ ለጥፎ የፈመሰ የለም። አንተ ግን ለጥፋቸው ግን አንተ መታወቂያ ሆናል። አለቀ። ሁላችንም እርስ በርስ ከዛሬ 5 ዓመትና 6 ዓመት ጀምሮ ተያይዘን የመጣን ሰዎች ከሆነ ተምዬ እኛ እርስ በርስ እንተዋወቃለን አካሄዱ። ስለዚህ ምንም የምንሰራው ፖለቲካ የለም። ምንም ልክ እንደተበደለን አድርገን አክት የምናደርገው ነገር የለም። እንተዋወቃለን እስከ ጥግ ድረስ ማን ምን እንደሆነ። ስለዚህ በቃ ተሜ ምንም ይሄ አሁን እዚህ ጋር ተቅለስልሳ አወጥተህ በኋላ ላይ ደግሞ ወጥተህ የምትናገረው ነገር ሌላ ነው። አንድ ላውራ ሀሳቤን ልጨርስና ታወራለህ። ሀሳቤን ልጨርስ። የምትናገረውን ነገር የማስኖረው ከሆነ የንግግር ሰው እንጂ የተግባር ሰው አይደለም። አሁን ላይ ተቅለስልሰ እንደተናገርከው ነገ የሆነ አጀንዳ ቢነሳ አሁን በተናገርክበት መንፈስ እንደማትናገር እኔ ሳይሆን ህሊና በደንብ ያውቀዋል። ስለዚህ ይቅርታ ጠይቀሃል። ይቅርታ በማለት ኦኬ። ግን አንተ ከተፋሃቸው በጣም አሰቃቂ ክፉ ንግግሮች በላይ የተናገረ ሰው የለም እስከዛሬ ድረስ ለእኔ የሚታየኝ ማለት ነው። አብረን ህብረት ካደረግናቸው ወንድሞችና እህቶች መካከል አንዱ አንተ ነህ። አንተ እንዳንተ በክፉ የተናገረ በክፉ ወንድሞችን ያስቀየመ ሰው የለም። በአንተ ልክ የተናገረ አንድ ኦርቶዶክሳዊ እንኳን የለም። አንተ ከኛ ወገን ሆነ በምን ያህል አሰቃቂ ንግግር እንደተናገርከን አንተ ታውቀዋለህ። ይቅርታ ተለውጫለሁ የምትል ከሆነ መለወጥ ለራስህ እንጂ ለማንም አይደለም የሚጠቅመው። ብትለወጥ ለአንተ፣ ብትመከድ ለአንተ፣ ባትለወጥ ለአንተ ነው። ሰው እንዳካሄዱ እንደኖሩ ነው የሚኖረው። አለቀ። የመጀመሪያው ጉዳይ ሁላችሁንም ሰምቻችኋለሁ። ቅሬታችሁን አመሰግናለሁ። የነገራችሁኝን ነገር ተባረኩልኝ። ጨርሻለሁ። ውረድ
ውዶች ተባረኩ። አዳምጫለሁ እና ይሄ ነው። ክበሩልኝ። ያ ቴንክ ዩ ማውራት ትችላለህ። ከአሁን አለቀ። ማንም ሰው በሱ እኮ አንድ ማንም ሰው ከገባ በሱ ካልመለስሽው እኮ በጣም ብልጭ ነው ይመስላል። ቀስ ብለሽ በጣም ብልጭ ነው በቃራዳ መሰለውና በጣም እንትን አፉን ከፈተ። መናገር አያቅተንም። ቅድም እኮ ጣልቃ የገባሁብሽ ይቅርታ። እሺ ለምን መሰለሽ ብዙ ቦታ ድንኳን በዚያውን በተናገረው ቃል ድንኳን ስለጣሉ ነው። እቺ የተናገራትን እየተናገሩ ስለሆነ በየቦታው ድንኳናቸው ስለጣሉ ያው የኤርሚን ስም ሲያነሱ ረክሶ ላይ ናቸው። ከተደረሰ በኋላ ድንኳናቸውን ያነሳሉ። ወዶኛል ውዴ። ለዛ እኮ ነው እኔ እንትን ያልኩት። እቺ የተናገራትን ንግግር ሁሉም ድንኳን የጣለው በዚህ ነው። ምክንያት ምን የላቸውም። ርዕሳቸው ይሄ ነው ጠቅላላ በቃ እንዳለ የማንጠብቃቸው ማለት ነው። አሁን እሱም እዚህ መጥቶ ደግሞ እንደዚህ አይነት የምርጫ ቅስቀሳ ያደርጋል። እሱ እኮ ነው ያናደደኝ። ይቅርታ እሺ። በስም ኦኬ ነው ችግር የለ። እኔ በመሀል ላይ ኔትወርክ ስታክ እያደረገ ነበር። ሲቀጥል ግን አላስወራሽኝም እንዳይል ነው ዝም ብዬ ሲሰማኝ ነበረው። አሁንም ከታች አለ ተሜ እየሰማኸኝ ሊሆን ይችላል። ምንም አይነት ንግግር ልትናገር ትችላለህ። ምንም አይነት ንግግር ማለት ነው። ቅድም የምነግርህ አሁንም አስረግጬ የምነግርህ በወንድሞች ፈመስክ እንጂ በአንተ የፈመሰ አንድ ሰው የለም። አንድ ሰው በደንብ ከጫፍ እስከ ጫፍ እንተዋወቃለን። ተምዬ ይሄ ነው ይሄን ተባብለን ትንተና ላይ መግባት የለብንም። እኔ እንደውም አልፈልግም፣ በጭራሽ ነው የማልፈልገው እንደዚህ ሰዎችን አንስቼ ማውራት። ምክንያቱም የሚናገሩት ንግግር ራሳቸውን ለማሳወቅ እንጂ የእውነት ወንጌል ለመስበክ አይደለም። እስቲ አንድ ሰው እውነት ለመናገር እግዚአብሔር ምስክሬ ነው፣ ተሚያውንም ቢሆን ከታች ካለ ገዝተ ላይ ገብተህ መናገር ትችላለህ። አንተ ወንጌል ተናግረህ በኦርቶዶክስም ይሁን በፕሮቴስታንት ቤትም ሆነ አንተ ወንጌል ተናግረህ አንድ ሰው ወደ እግዚአብሔር መንግስት የመጣ ሰው የለም። አንድ ሰው ማለት ነው። ይልቅ ያሳደገችን ቤተ እምነት ከመሳደብ ከማንቋሸሽ ወንድሞችን ከማብጠልጠል በተጨማሪ ምንም ያተረፈው ነገር የለም። አንተ የምትታወቀው በመሳደብህ ነው። ኦርቶዶክስ ቤተክርስቲያን ሄደህም ኦርቶዶክሶች የሚያውቁ በስድብህ ነው፣ በመልካም ንግግር አይደለም። ውይ ተሜ እኮ ነው የምትባለው። ይሲ እኛ ጋም ሆነ ላይክ እንደዛው ምንም ያመጣኸው ተጨማሪ ነገር የለም። ወንድሞች ያሳወቁ ያንተ መታወቂያ ሆኑ እንጂ እኔም በሁን በአንተ አልታወቅኩም። እዚህ ጋር ያሉ ግሎሪም የትኛዎቹ እነ ኤርሚም እነማንም አንተ የምታውቃቸው እኔ የምናውቃቸው ወንድሞች ትናንት የነበሩ ዛሬም ያሉ ማለት ነው። አፈመሱ አለቀ። ስለዚህ ተለውጭ ያለው ካልክ መለወጥ መልካም ነው። ለራስ ነው ብትመከር፣ ለራስ ነው ብትጠፋ፣ ለራስ ነው። ቴንክ ዩ ጋይስ። ቀጥሉ። ግሎሪ ቀጥል ከተመቸከ። እሱ እኮ ኤርሚ ቤት ስለገባ እኮ ነው በጭብጨባ ራሱ የተቀበሉት ኦርቶዶክሶች። ከኤርሚ እጅ አስመልጠናል ምናምን ብለው ነው ሴሌብሬት ያደረጉት እንጂ ማንም በሱ የፈመሳሰ አለ። ለራሱ የሚያስቀምጠው ግምት በጣም ሮንግ ቦታ ማን እንደነገረው አላውቅም። ይሄን ነገር ጭብጫቦ ሲበዛም ውድቀትም እንዳለ መርሳት የለብንም። ባይዘዌ ዛሬ የወደደ ወዳጅ ነገ ጠላት እንደሚሆንም ማወቅ መቻል አለብን። ግሎሪ ቀጥል ወንድምነት። በጣም ይቅርታ ቅድም አቋረጥኩ መሰለኝ። እንዴት ይወጣል ሲፉዬ? የማይረሳ ነገር ነው። ይህንን ትልቅ